በአንድ ሀገር፣ በአንድ ከተማ፣ በአንድ ሰፈርና በአንድ መንደር ውስጥ የሚከናወኑ አዳዲስ ታሪኮች ሁሌም ከትውልድ ወደ ትውልድ ይተላለፋሉ። እኛ ሁሌም ከነዛ ትውልዶች ካለፉት ታሪኮች ምን ተማርን የሚለውን ግን ማንም መልሶ አያውቅም። ደራሲ አለማየሁ ዋሴ እሸቴም ይህንን በአፍሪካ ሀገራት መካከል የሚታየውን የፖለቲካ አመራር የተመለከተ በአንድ ወቅት በባህር ዳር ዩኒቨርሲቲ ውስጥ የአፍሪካ ዩኒቨርሲቲ ፕሬዝዳንቶች ባደረጉት ስብሰባ ላይ የታዘበውን አንዲት ትዝብቱን ከታሪክ መማር በሚል ርዕስ ሰበዝ በተሰኘው መጽሐፍ ውስጥ አካቶታል። አለማየሁ ዋሴ ምን ታዘበ ይሆን? ከታሪክ መማር በቅርብ ዓመታት የተጀመረውና ጣና ፎረም የሚባለው በባህር ዳር ከተማ በየዓመቱ በሚካሄደው የመሪዎች ስብሰባ ወቅት ተጓዳኝ ውይይቶችና ዲስኩሮች ይደረጋሉ። በአንድ ወቅት ይኸው ተጓዳኝ ውይይት በባህር ዳር ዩኒቨርሲቲ ግቢ ውስጥ በምስራቅ አፍሪካ የዩኒቨርሲቲዎች ፕሬዝዳንቶችና ቻንስለሮች መካከል ተደርጎ ነበር። እንደማስታውሰው የውይይቱ ጭብጥ በዩኒቨርሲቲዎች ሀገራዊ ፋይዳ ላይ ነበር። በውይይቱ የተገኙት ፕሬዝዳንቶችና ቻንስለሮች የየሀገራቸውን ፖለቲካዊና ኢኮኖሚያዊ ሁኔታ ከዳሰሱ በኋላ የዩኒቨርሲቲያቸውን ሚና አብራሩ። ከደቡብ ሱዳን ጁባ ዩኒቨርሲቲ የመጡ ቻንስለር ተራቸው ሲደርስ አዲሲቷ ሀገራቸው የገጠማትን የፖለቲካና ሁለንተናዊ ቀውስ ካብራሩ በኋላ አሁን ግን ከስህተታችን ተምረን ለማስተካከል እየሞከርን ነው አሉ። ከተሰብሳቢ መካከል ቁጭ ብለው ውይይቱን ሲከታተሉ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እጃቸውን አውጥተው እንዲናገሩ እንዲፈቀድላቸው ጠየቁና ሲፈቀድላቸው ቆመው በተለይ ለደቡብ ሱዳን ቻንስለር የሚከተለውን አስተያየት አቀረቡ። ወንድሜ፣ እንደተናገርኩት ከስህተት መማር ትልቅ ነገር ነው። ሌሎች የሰሩትን ስህተት እየደገሙ ግን ከስህተት እየተማርኩ ነው ማለት ግን ሞኝነት ነው። እናንተ ደቡብ ሱዳናውያን ወንድሞቻችን ያለፋችሁበትን ፈተና በርካታ ሀገራት አልፎት ነበር። ከእነርሱ አልተማራችሁም። በዚህ በጣም አዝናለሁ። ከስህተታችን ለመማር ከሆነ ስህተቱ አዲስ መሆን አለበት። አዲስ ስራ አምጥቶ አዲስ ስህተት ሰርቶ ከዚያ መማር ትልቅ ነገር ነው። እንዴት አንድን ስህተት እየደጋገምን ሌሎች የሰሩትን ስህተትም እየደገምን ከስህተት እየተማርን ነው እንላለን? ይህ የአብዛኛው አፍሪካውያን ችግር በመሆኑ በጣም ያሳዝነኛል ብለው ሐዘናቸውን ለሁላችን አጋርተው ቁጭ አሉ። የፕሬዝዳንት ኦባሳንጆ ቁጭት አጥንቴ ውስጥ ዘልቆ እንደተሰማኝ አስታውሳለሁ። ግለሰብ፣ ህዝብ፣ ሀገር፣ ዓለም ከታሪክ ይማራሉ። ኢትዮጵያውያንም ከታሪክ ተምረዋል፣ ይማራሉ። ይሄ ጠቅላላ ሐሳብ ነው። በእኔ ግንዛቤ ግን አንድ አዋቂ ሰው እንዳለው እኛ ኢትዮጵያውያን ከታሪክ የተማርነው ነገር ቢኖር ከታሪክ አለመማራችንን ነው። በኢትዮጵያ ዘመናዊ ፖለቲካ ውስጥ በጠፋው ጥፋት አለመጸጸትና ከጥፋቱ አለመማር ዋነኛ መለያ ናቸው። የፖለቲካ አዛውንቶቻችን በሴራ በተተበተበው ፖለቲካቸው ያላቻና አምሳያ ከውጭ እንደወረደ አምጥተው ባዳቀሉት ርዕዮተ ዓለም ለተመዘዘው መዘዝ አገር ላይ ላወረዱት ፍጅትና መከራ ቅንጣት ታክል ሲጸጸቱ አይታዩ። እንዲያውም ኑሮ የገፋቸውን ስሜታውያንን እያነሳሱ ለጥይት እያጋፈጡ ነገሩ ሲከፋም ወደ አውሮፓና አሜሪካ ራሳቸውንና ቤተሰቦቻቸውን እያሸሹ ነገሩ ሲበርድ ተመልሰው ከችሉና እንደገና ዘመኑ ያስከፋውን ወጣት ሆድ እያስዋሱ የተለመደ ያረጀ የፈጀ ጎፈነነ የ40 ዓመት ፖለቲካቸውን ይግቱናል። እድሜያቸው ቢያረጅም ከኩተት እስከ ሽበት ቢገረጅፉ ያንኑ የቀረና ሴራ እንደገና ይዘው ብቅ ይላሉ። እድሜ ያስተምራቸው ያንኑ የሞተ ፈረሳቸውን እየጋለቡ ወደ ስልጣን ተራራ ይቋምጣሉ። አንድም ቀን ጸጸት የተሰማቸው መሆኑን አይገልጹም። በእነርሱ ምክንያት ለጠፋው የወጣት ሕይወት፣ ለወደመው ንብረት እነርሱ ድርሻ የላቸውም። ሁልጊዜ ለበደላቸው ስርየት በእጃቸው ነው። አዛውንቶቹ እስከ በደላቸው ወደ መቃብር ሲወርዱ ኑ ወደ ገሃነም አብረን እንውረድ ይሉና እድሜያቸውን ጨርሰው ጅምር እድሜ ያለውን ወጣት ይዘውት መቀመቅ ሊወርዱ ይመኛሉ። በሌላ በኩል ወጣት ፖለቲከኞቻችን ከአዛውንቶቹ ስህተት ሳይማሩ ያንኑ ይደግማሉ።
አሮጌውን ወይን ጠጅ በአዲስ አቁማዳ ለመክተት ይጣደፋሉ። ተስፋ የጨለመበትን ወጣት እያበሳጩ ወደ እቶን ይማግዳሉ። ታዋቂነትንና ዝና ማግኘትን እንጂ የወገናቸው መከራ አያሳስባቸው። የስልጣን ናፍቆት እንጂ የሞራል ዕዳ የለባቸው። መብት እንጂ ግዴታና ኃላፊነት ያለባቸው አይመስሉም። በዚህም ያልተማሩ የሚባሉት የሰሯትን ትልቅ አገር አፈራርሰው ትንንሽ ካላደረግን ብለው ተማርን ያሉት ይራኮታሉ። እኛም ህብረተሰብ የምንባለውን ቢሆን ከታሪክ የምንማር አልሆንም። ለምን፣ እንዴት፣ መቼ፣ የት የሚል ጥያቄ አንጠይቅም። በስሜት እንቃወማለን፣ በጭፍን እንደግፋለን። ተሰለፍ ሲባል መሰለፍ መንጋጋት ነው። ለተቃውሟችን ምክንያት የለን፣ ለድጋፋችን ለከት የለን። ያገኘ የሚጋልበን ሌጣ ፈረስ ሁሉ የሚጭነን የህዳር አህያ ሆነናል። ሲፈልጉ እናት ክልል፣ ሌላ ጊዜ እናት አገር፣ አንድ ጊዜ በቋንቋችን፣ ሌላ ጊዜ በሃይማኖታችን፣ ሲፈልጉ በርስትና ጉልት በፈቀዱት አነሳስተው ያሰልፉናል። አንድ ጊዜ ጸረ ኢምፔሪያሊስት፣ ሌላ ጊዜ ጸረ ኮሚኒስት ሆነን ባልገባን ርዕዮት ተሰልፈን በሰንሰለት ታስረን እንገረፋለን። ይህ ሁሉ ሲሆን መከራው እነርሱን የማይነካ መሆኑን እስካሁን ድረስ አልተገለጠልንም። የራስን ዕድል በራስ መወሰን የሚል መፈክር አስይዘው አቁመውን ሲያበቁ እነርሱ የእኛን ዕድል ሲወስኑ እንደተደገመበት ጋኔን ቁመን እናያቸዋለን። ሳያሽ የበላ ዝንጀሮ ሲስል ይውላል እንደተባለው ትናንት ብልጣብልጦች ያደረጉብንን ረስተን ዘመነኞችን ያለ ጥያቄ እየተቀበልን አበሳችንን እናያለን። ትናንት ማን ነበርክ? ነገስ ምን ልትሆንብኝ አስበዋል ብለን አንጠይቅም። ምንም ማንም ብትሆን ድምፄን እንጂ ሕይወቴን አልሰጥም አንልም። እንደ ህብረተሰብ ታሪክ የመውደዳችንን ያክል ከራሳችንም ከሌሎች ከቅርብም ከሩቅም ታሪክ መማር አለመቻላችን ይደንቃል። እንዴት ከታሪክ መማር ያቅተናል? አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።